የአማራ ፖለቲከኞችና ጋዜጠኞች ከእስር እንዲፈቱ መንግስት ቢፈቅድላቸው ማንወጣም ማለታቸው ተሰማ። ምክንያታቸውንም ተናግረዋል። በአማራ ክልል ከተከሰተው ቀውስ ጋር በተያያዘ በሽብር ተከሰው ከ3 ዓመት በላይ በእስር ላይ የሚገኙ ከ300 በላይ ፖለቲከኞች፣ ጋዜጠኞችና ሌሎች ግለሰቦች ከእስር እንዲለቀቁ ይቅርታ ሰነድ ቀርቦላቸው ፈርማችሁ ውጡ ተብለዋል። ኦርቶዶክስ ማለት የግሪክ ቃል ነው። ኦርቶ ማለት ቀጥ ያለ ትክክለኛ ማለት ነው። ዶክስ ሃይማኖት ነው። ግሪክ ውስጥ ብትሄድ እንደዚህ የበዙ በዓላት የሉም። ዋናው ኦርቶዶክስ የሚል ስም ያለው ጋር እስራኤል ሀገር ያለው 0.6% ኦርቶዶክስ ነው። እዛ ሄደ በየቀኑ ኦርቶዶክስ በዓል ሲያከብር አይውልም። ተስፋ እየቆረጥኩ ነው። 5 ዓመት ሙሉ ቲክቶክ ላይ ነበርኩኝ፣ ግንስ አንድ ነገር እንኳን ማሳካት አልቻልኩ። እውነት ነው የምላችሁ። በጣም ሞከርኩ፣ በጣም ጣርኩኝ፣ ግን ልትረዱኝ ልታግዙኝ አትፈልጉ። ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? እነዚህና ሌሎች መረጃዎችን ይዤ መጣሁ። ተከታተሉኝ ዘንድ በአክብሮት ጋብዛለሁኝ። ከዚህ ከፈገግ ከሚያስብሉ ነገሮችን ጀምር። ሁሌም ዘና ፈታ እያል ቢሆን ለአእምሯችን ጤና የበጀ ይሆናል። እስቲ ዘና ያርገን ይሄ ጠጃም ሰውዬ። መለበል ጠጅ ቤት እንዳይዘገብኝ። ጠጅ ወዳለሁ የአፄ ምኒልክ ዘር ነኝ። ያለ አንተ ለኔ ጌታ ማነው? ጌታ ወይ ፍቅር ልቤን ነካ። ሕግ ነበረ ያፌን መፍቻ የማትቀየር አንተ ብቻ። ንዳ በለው ሹፌሩን ንዳ በለው። ሂላንዶ አይ ባይሱዚ ሲቀር ሹፌር ምንድነው ኮስተር አትበል ይቅና ሸብረብ ያርግልኝ። ጨጓራ ፊት እንደኔ ጨጓራ ፊት ነው መሰለኝ። አትናገርም አትጋገርም። እስኪ ያስቃቸው ተሳፋሪዎችን። ኑሯችንን ይመስላል። ኑሯችን እንዲህ ድብልቅልቅ ያለ አሁን ላይ በተለይ እስቲ የኛውንም እንቀጥልበት። እዚህ ጦር ኃይሎች ልጅ ነን። አዎ ኦሮምኛም ራሱ በደንብ እንዲችል የሚያደረገኝ በመጫነቱ ለማን ኦሮምኛን ራሱ መናገር እንዲችል ያደረገኝ እንጂ ኦሮምኛም ራሱ አይችልም ነበር። የመጀመሪያ መፍቻ አማርኛ ነው። የአዲስ አበባ ልጅ ነን። የአዲስ አበባ ልጅ ነኝ። የተወለድኩም ጦር ኃይሎች ነኝ። እዚህ ጦር ኃይሎች ልጅ ነን። A few moments later አማርኛ ሁለተኛ ቋንቋዬ ነው። አማርኛ ቋንቋው ደግሞ መጣብኝ እንጂ እኔ አልሄድኩበትም። መጣብኝ እንጂ እኔ አልሄድኩበትም። በነገራችን ላይ እንደዚህ አይነት የሚቀባጥሩ ሰዎች ትላልቅ ሆነው ማለት ነው። ትላልቅ ሆነው ይሄ ብቻ አይደለም፣ ሌሎች በጣም ብዙ ማለት እና አንዳንድ ሶሻል ሚዲያ ላይ ለምታደርጉ የሆነ ሰዎች እንደው ተስፋ ይሆናችኋል። ከዚህ የበለጠ ትሰራላችሁ። ስለዚህ ቀጥሉበት ለማለት ፈልጌ ነው። ያው እዚህ ወደዚህ ደግሞ ወደ ከኢትዮጵያ ቢጠፉ በጣም የምትመኛቸው ነገሮች ተብላ ሰላም ተስፋዬ ተጠይቃ የመለሰችው መልስ እጅግ ድንቅ ነው። ባይዞ በጣም በተለይ የመጀመሪያው ከኢትዮጵያ ምድር የማይሰማበት ከነዘር ማንዘሩ መጥፋት ያለበት ነገር ቢኖር ሁላችንም የምንመኘው ነው። ግን ደግሞ ፖለቲከኞቹ የሚፈልጉት አይመስለኝም። እስቲ እንስማት። ከኢትዮጵያ እንዲጠፉ የምትፈልጊያቸው 3 ነገሮች? አለኝ 3 ነገር ነው። ብዙ እሱማ እኔ 25 አለኝ። ግን አሁን አዘጋጆች አሉት ለአንቺ 3 ነው የሰጡሽ። አንደኛ ዘረኝነት። ዋው! ዘረኝነት። ዋው! ሁለተኛ የሴቶች መደፈር። ይሄን ያስገዳል። ሶስተኛ ድህነት። ድህነትም ያስገዳል። ድህነት። ግጭቱ እናም ግጭቱ ይጣልን፣ ፍቅር ይምጣ። አቀደም ረሃቡ ራሱ ይሄ ሁሉ ጊዜ የምንጠቀስበት ያሳለፍን የጦርነት ታሪክ አሁንም ድረስ ተከትሎ ነው ያለው። ብዙ ነገሮች አሉና ለመልሶ አድናቂ ነኝ እኔ የመጽሐው። በነገራችን ላይ እኔ እቺ ሀገር እንደ ሀገር መቀጠል ካለባት ይሄ ዘረኝነት፣ ማንም ሰው ዲስክሪሚኔሽን፣ እንደገና ደግሞ ዘር ተኮር ጥቃቶችን የሚያካሄድ አይነት ከሆነ በህግ የሚጠየቅበት የህግ አሰራር ቢኖር በቃ ማንም ሰው በኦንላይንም ይሁን በየትኛውም አካሄድ ዘርን ተኮር ያደረገ ጥቃት
የሚፈጽም አንድ ሰው በወንጀል የሚጠየቅበት ተደርጎ የህግ አሰራር ቢኖር በቃ እንደ ሀገር ከቀጠለች ሀገር። ከዛ ውጭ ግን ኦፍ ኮርስ እኔ አይ ዶንት ቲንክ ሁሉም ሀገሪቷ ላይ እስካሁን የሚመራ ይህንን ነገር የሚፈልገው ነው የሚመስለኝ። ሳያውቀውም እያወቀውም ቢሆን እንግዲህ እንደዛ ነው የሚመስለው። እና ድህነት እንግዲህ ወጣቱ እንዲሰራ ሰርቶ እንዲበላ የሚመቻችለት ነገር መኖር አለበት። በቃ ተመቻችቶ ድህነት እንዲጠፋ አይዘር በህብረት ተሰርቶ በድርጅት ተደራጅቶ በግለሰብ ሰርተው በአግባቡ የላባቸውን የሚያገኙበት ግብር ከአቅማቸው በላይ መንግስትም የሚያስከፍልበት ሁኔታ ወይንም ደግሞ የታች ያሉት ግብር ሰብሳቢዎች አላስፈላጊውን ዘረፋ ሳይሆን በትክክል ተገቢውን ብቻ መሆን አለበት። ወጣቱ ለመስራት በጣም ጉጉት አለው በየትኛውም አቅጣጫ በየትኛው ግን አላሰራ ያለው ሲስተም አለ አሁን ላይ። ስለዚህ ከድህነት እንድንወጣ የግድ ነው። ድህነት ባይዞ ለብዙ ነገር መንስኤ ነው፣ ለፍጅታችን ሁሉ መንስኤ ነው። ወደ ፖለቲካው እንግባ። በዚሁ የአማራ ፖለቲከኞችና ጋዜጠኞች ከእስር እንዲፈቱ መንግስት ቢፈቅድላቸው አንወጣም ማለታቸው ተሰማ። ምክንያታቸውንም ተናግረዋል። በአማራ ክልል ከተከሰተው ቀውስ ጋር በተያያዘ በሽብር ተከሰው ከ3 ዓመት በላይ በእስር ላይ የሚገኙ ከ300 በላይ ፖለቲከኞች፣ ጋዜጠኞችና ሌሎች ግለሰቦች ከእስር እንዲለቀቁ ይቅርታ ሰነድ ቀርቦላቸው ፈርማችሁ ውጡ ተብለዋል። ሰነዱ በአማራ ክልል ለተፈጠረው ቀውስ ለሞቱትና ለቆሰሉት ሰዎች ኃላፊነት ውሰዱ፣ በቢሊዮኖች የሚገመተውን የንብረት ውድመት ፈጽመናል ብላችሁ እመኑ፣ አገሪቱ በአማራ ተውፊቶችና ሐሳብ መመራት የለባትም ብላችሁ ፈርሙ፣ እንዲሁም የማንነትና የድንበር ጥያቄም እንዳታነሱ፣ ፋኖና ሌሎች ኃይሎችንም አውግዙ የሚሉ ነጥቦችን የያዘ ነው ተብሏል። ይሁን እንጂ አብዛኞቹ ተከሳሾች ሰነዱን ሲፈርሙ 30 የሚሆኑ ፖለቲከኞችና የመገናኛ ብዙሃን ባለሙያዎች ግን ወንጀለኞች ነን ብለን አንፈርምም፣ ይህ በህግም በሞራልም በፖለቲካም ተቀባይነት የለውም በማለት ውድቅ ማድረጋቸው ተሰምቷል። የታገልንለትን ዓላማ ክደን አንወጣም ያሉት ታራሚዎች ገና ፍርድ ሳይሰጥባቸው ወንጀለኞች ተብሎ ለመፈረም ፈቃደኛ ባለመሆናቸው ሰነዱን አለመፈረማቸውን አስታውቀዋል። ሐሳብ አስተያየታችሁን በኮሜንት አጋሩኝ። ፎሎ በማድረግ ቤተሰብ ሁኑ። እውነቱን ለመናገር ይህ ያው ይቅርታ ግን ሲደረግ እንዴት ነው እሱ በፕሪኮንዲሽን ነው እንደዛ ነው። ከዛ በፊት የሚፈቱ ሰዎች ወይንም ደግሞ ይቅርታ የሚደረግላቸው የሆነ ነገር ፈርመው ነው። ይቅርታ ከሆነ ይቅርታ ነው። ከዛ ውጪ አሁንም እስረኛ እንደሆኑ ነው። አይዶን ነው እንደዚህ አይነት አሰራር ነው ሰምቼ አላውቅም። በእርግጥ ነው ያላውቀውም ዲቴይል ግን እንደገና ደግሞ ያው 3 ዓመትና ከዛ በላይ ነው የታሰሩት። ስለዚህ ለምን ታሰሩ መጀመሪያው እንደዚህ ከሆነ የሚል ጥያቄ ያስነሳል እንደኔ ማለት ነውና እንግዲህ አይዶን ነው ፖለቲካ አይደል። ፖለቲካ ደግሞ በጣም ውስብስብ ነገር ነው። ብዙ የማይገቡ ለተራተርታው ማህበረሰብ ብዙ የማይገቡ ነገሮች አሉ። ወደ ሌላኛውም ስናቀና በሕገ መንግስቱ አንቀጽ 39 ላይ ሀገራዊ ምክክሩ ከመግባባት ላይ መድረሱ ተሰምቷል። በአንቀጽ 39 ላይ እንደተገለጸው ከሆነ ማንኛውም ብሔር ብሔረሰብ ራሱን በራሱ ማስተዳደር መብቱ እንደተጠበቀ ሆኖ እስከ መገንጠልና ያለ ገደብ የሚሉ ጉዳዮች ተካተውበታል። የሀገራዊ ምክክሩ ተሳታፊዎች እስከ መገንጠልና ያለ ገደብ የሚሉት ከአንቀጽ 39 ላይ እንዲነሱ ነው ከመግባባት ላይ የደረሱት። እናንተ በዚህ ላይ ምን አስተያየት አላችሁ? በቻናሉ ላይ ቀጣይ የሚቀርቡትን መረጃዎች ለማግኘት የቀድሞ ጠቅላይ ሚኒስትር በተለይ እስከ መገንጠል የምትለዋን ሲያብራሩ ምናልባት ብዙዎች ለምን እስከ መገንጠል ለምን ይላሉ። ያው ማለት በጅምላ ነው እንደዚህ መሆን የለበትም ይላሉ። ግን ሲያብራሩ በአንድ ወቅት ምናልባት ቪዲዮን አሁን በቅርቡ ላገኘው እችላለሁ እንጂ የሰው ልጅ በሆነ ነገር ታጥሮ መገንጠል አትችልም ከተባለ ስለ መገንጠሉ ነው። የሰው ልጅ በተፈጥሮ እንግዲህ የሆነ ነገር ሲከለከል ለምን ተከለከልኩ ብሎ ያንን ነገር በጥሶ ለመውጣት ነው የሚፈልገው። ስለዚህ ክፍት እናድርግለትና ስለ እንደዛ አይነት ነገር እንዳያስብ ክፍት አድርገንለት ይቆይ። የዛን እሳቤ ነው እንጂ እንዲገነጠል አይደለም። ወይ አፍተር ኦል የሚገነጠልም አይነት እኮ ከሆነ ሌላ ህግ መስራት ይቻላል። ለምሳሌ አንድ ክልል ከሀገሪቷ መገንጠል ካለበት ያው አሉ ቅድመ ሁኔታዎች አሉ። ራሱን መቻል አለበት። ብዙ ነገሮች አሉ። ግን ከዛ ወጪ እንዳይገነጠል ማድረግ የሚቻልበት ሌላ ሲስተም አለ። ባይስ እኔ እስከሚገባኝ ድረስ
በጣም አለ፣ በጣም ከታሰበበት ማለት ነው። ይህንን ክፍት አድርጎ ሌላ ሲስተም እንዳይገነጠል ተደርጎ መስራት የሚቻልበት ሁኔታ አለ። ኦና ይደረጋል መቼም ይሄ ክፍት ተደርጎ ሌላ አሰራር ሊኖር ይችላል። እንግዲህ ምንድነው የሰው ልጅ በተፈጥሮ የሆነ የተከለከለን ነገር ነው የማለት ሬዚስት የማድረግ እንትን አለው እና ስለዛ ነገር ነው የሚያስበው። ያ ነገር እንዳይሆን ነው ይሄ ነገር ክፍት የተደረገው ወይም ደግሞ እስከ መገንጠል የተባለው ነው። ወይም እኔ ትዝ ያለኝን ነው፣ ፖለቲካውን አላውቀውም። የብሔር አወቃቀር ይቀጥል ተባለ። ብሔሮችን መሰረት ያደርጉ የክልሎች አወቃቀር በዛሬው ዕለት እንዲቀጥል በሀገራዊ ብሔራዊ ምክክር ኮሚሽን የተወሰነ ሲሆን እንዲሁም ሀገሪቷ የምትመራበት የመንግስት ስነ ስርዓት ወደ ፕሬዚዳንቱ እንዲቀየር ነው የተወሰነ ያለው። እናንተ ለዚህ ጉዳይ ምን ትላላችሁ? ብሔሮችን መሰረት ያደረገ ክልል መዋቅር በኢትዮጵያ ውስጥ መኖሩ አስፈላጊ ነው ብላችሁ ታስባላችሁ? እኔ አይደለም ይሄ ብሔር ወይንም ደግሞ ክልሎች በብሔር ምናምን መደራጀቱ እሱ አይደለም ዋናው ነገር። ይሄ ፕሬዚደንሻል የሚሆን ፌዴራል ምንም ዋትኤቨር እሱ ሳይሆን የአንድ መንግስት የስልጣን ገደብ ይደረግለት ዘንድ የግድ ነው በኢትዮጵያ ውስጥ። በቃ 4 ዓመት ይሁን 5 ዓመት ቆይቶ ከዛም በኋላ በቃ ፊክስድ መሆን አለበት። ለምሳሌ 2 ተርም ልክ እንደ አሜሪካኖቹ። አሜሪካ ያው ከዚህ በፊት የምናስታውሰው ለምሳሌ ያሁኑ ይሄ ትራምፕ ተብዬ አሸነፈ፣ 4 ዓመት ቆየ፣ ወረደ፣ እንደገና ተወዳደረ፣ ወጣ። አሁን እንደገና ደግሞ ያው አሁን ከእንግዲህ በኋላ እሱ የመመረጥ እድል የለውም፣ ምክንያቱም 2 ያገልግሏል። ልክ እንደዛ መሆን አለበት ሀገራችን እንደዛ መሆን አለበት በቃ። አለበለዚያ ምንም ለምን የሆነ ከምንድነው የመላእክት መንግስት በጣም ህዝብ የሚወዱ አይሆንም። በቃ ፊክስድ መሆን አለበት። አለበለዚያ ጤና የለንም፣ ጤና እናገኝም። ወደዚህኛው ሰውዬ ደግሞ እንግባ እስቲ። መቼምች ኦርቶዶክስ የማይወርድባት ጉድ የለም። ያው የሰራት ኃያሉ ፈጣሪ ነውና ትችለዋለች። እንግዲህ ያም ትንሹም ትልቁም አዋቂ ነኝ የሚለው እንደኔ አይነቱ አላዋቂም ይወርድባታል። ተመነሳባት ደግሞ ይሄ ከበዓላት ጋር ተያይዞ አንዱ ለኢትዮጵያ የድቀት ጠር የሆነው ይሄ የበዓላት መብዛት የቀን ማክበር ነው ብሎ የሚያነሱም አሉ። እዛ ላይ እሱ ምን እንዳለ እውነት ነው ለመሰለ ኦርቶዶክስ ማለት የግሪክ ቃል ነው። ኦርቶ ማለት ቀጥ ያለ ትክክለኛ ማለት ነው። ዶክስ ሃይማኖት ነው። ግሪክ ውስጥ ብትሄድ እንደዚህ የበዙ በዓላት የሉም። ዋናው ኦርቶዶክስ የሚል ስም ያለው ጋር እስራኤል ሀገር ያለው 0.6% ኦርቶዶክስ ነው። እዛ ሄደ በየቀኑ ኦርቶዶክስ በዓል ሲያከብር አይውልም። ሲሪያ አለ፣ አርሜኒያ አለ፣ ብዙ የምስራቅ ኦሪየንታል ቤተ ክርስቲያን፣ ሩሲያ አለች። እኛ ሀገር ስትመጣ ምን ይላሉ? 27 ተክለ ሃይማኖት ማነው መድኃኔዓለም፣ 28 አማኑኤል፣ 29 ባለ እግዚአብሔር፣ 30 ቅዱስ ዮሐንስ፣ 1 ልደታ። አሁን 5ቱን ቀን ጨርሰ ቅዳሜ ይመጣል፣ ቀዳሚት ሰንበት፣ 7ኛው ቀን እሁድ ይመጣል። 31 2 ነው አይደል? 3 ከዛ ባታ ደግሞ ትመጣለች። እንዲህ ያለ አብዛኛውን ገበሬው እንዳይሰራ የግብፅ ጳጳሶች ትልቅ ፕሮጀክት ኢትዮጵያ ውስጥ አስቀምጠዋል። አሁን አንዳንድ ሰዎች ቅር ይላቸዋል፣ ግን ሪያሊቲ ነው ስለሆነ ነው። ዛሬ ኦርቶዶክስ ቤተክርስቲያን ልክ ይህን ስል ተመልከቱት ይላሉ፣ ግን ኦርቶዶክስ ቤተክርስቲያን ገብቷት 4 ቀናት በወር እንዲከበሩ፣ ሌሎቹ ቀናት ግን ታቦቱ ከሌለ እዛ ለምሳሌ ሚካኤል ካለ ሚካኤል ታቦቱ ከሌለበት ግን በሌሎች ቀናት ስሩ አለች። ለምን አሉ? ተረዱት። ባለመስራት መባረክ ሳለ ወይ አሁን ይኸውልህ ሊሰራ የማይወድ አይብላ ይላል። ኮሙኒስቶች ተዚህ እንደሆነ ያልሰራ አይብላ ነው የሚሉት። ያልሰራ አይብላ ካሉ አልጋ ላይ ያለው ላይበላ ነው፣ አካል ጉዳተኛው ላይበላ ነው። መጽሐፍ ቅዱስን ማሻሻላቸው ነው ያልሰራ አይብላ ያሉት። መጽሐፍ ቅዱስ ግን የእግዚአብሔር ቃል ሊሰራ። እኔ በጣም ይገርመኝ ኦርቶዶክስ የሚለው ከግሪክ የመጣ ነው። ስለዚህ ይሄንን ስም የያዙት ግሪኮች ራሱ በዓላትን እንዲህ እንዳይሰራ አላገዱም። እችኛዋ የኛ ነች። በጣም የሚገርመው ግን ታዬ ቦጋለ እና ታዬ ደንዳ የተለያዩ ሰዎች ናቸው። አንተ ታዬ ዝጋ ሌላ ነህ፣ ያኛው ሌላ ነው። ሌሎች ታዬዎችም ሌላ ናቸው። ስለዚህ ኦርቶዶክስ ስለተባለ ያችኛው የግሪኳና የኢትዮጵያ ስሙ አንድ አይነት ስለሆነ ዋናው ስሙ ከዛ የመነጨ ነው። ስለዚህ ስሙ ከዛ ከመነጨ ዞሮ ግን ጥያቄ እስቲ
ስላልሰሩ ነው እንዴ? አንተ ዛሬ ላይ ስለዛ ህንፃ ስለ ላሊበላ ህንፃ አስበህ ተደንቀህ በጣም ኢንጂነሪንጉንም አንደርስታንድ ማድረግ የማትችለውን ነገር የሰሩት በበዓል ሰርተው ነው። አብረው እኮ ነው። ሰዎች እኮ ስለሰሩ አይደለም። አንዳንዴ ሰው ስለሰራ እኮ አይደለም። ባርኮት ከሌለበት እኮ ዜሮ ነው። ጌታ በመዋዕለ ሥጋዌ ሲያስተምር በነበረበት ወቅት ያንን ሁሉ ህዝብ ሲመገብ የነበረው እንዴት ነው እንዴ? ያ ህዝብ ስለሰራ ነው። ስለዚህ አንዳንድ ጊዜ ፖለቲካውን እንደፈለገ ግን ሃይማኖቱ ላይ ይቅረብ። በእውነት እኔ እንደዛ ብዬ ነው የማስበው። ምክንያቱም አንተ ለእንደኛ አይነቱ አባት ትሆናለህ። ስለዚህ በቃ ታሪኩን ደግሞ እንደፈለገ ነው የምትቆላው። አንዴ ለዛኛው አንዴ ለዚኛው እያልክ ቀጥ ያልክ አካሄድ እንደው ኦርቶ ይሁን ዶክሱ ይቅርና ኦርቶ ይሁን እና ለማንኛቸውም እንዲህ አይነት ይሄኛው ወጣት ደግሞ እኛ ኦርቶዶክሳውያን ያው በትንትን ብለን ያለን ነው። ሁሉም ላይ እኔ ለምን እንደሆነ አይገባኝም። ብቻ ግን ኮኦርዲኔት ማድረግ አልቻለም። ሌላው በጣም መናበብ ይችላል፣ እኛ ግን መናበብ አንችልም። ለምን እንደሆነ አይገባኝም። በእርግጥ እኛ ያው የያዝናት እቺ በእኔ አረዳድ ቀጥተኛ እና ትክክለኛ ይቱ ሃይማኖት እስከሆነች ድረስ ፈተና ስለሚበዛባት እኛ ኮኦርዲኔት እንዳናደርግ የሚታገለን ኃይል አለ። እኛ አንድ ስንራመድ 10 ተራምዶ እኛን ለመጣል እንዳንናበብ የሚያደርግ ብዙ ኃይል አለ። ብዙ መንፈሳዊም ስጋዊም የሆነ ኃይል አለ እና ከዛ አንፃር ይመስለኛል ይህ ወጣት እንግዲህ ኦርቶዶክሳውያን በጣም ከሞት የሚታደግ በጣም በመረጃ ክፍተታቸውን የሚሞላ የተለያየ አፕሊኬሽኖችን ዲቨሎፕ እያደረገ ነበር። ነገር ግን ያው አፕሊኬሽን ዲቨሎፕ ተደርጎ ሰርቨር ላይ ለመጫን ያው ክፍያ አለው እና ያንን ክፍያ ሰፖርት የሚያደርገኝ የለም ነው። እኔ ግን ትላልቆቹ አንዳንድ ጊዜ እንዴት ነው እሱ ማየት የማይችሉት? ለምሳሌ ሁሉንም ነገር ሁሉ ጊዜ ትላልቅ አጀንዳ ላይ እንትን ይላሉ። ትላልቅ ይወል ለምሳሌ እነዚህ ሚዲያ ኢንፍሉዌንሰር የሚባሉት ቲክቶከሮች ሊሆኑ ይችላሉ፣ ዩቲዩበሮች ወይንም ደግሞ ቴሌቪዥን ባለቤቶች ራሱ እና ምንድነው ይህንን ሰፖርት ማድረግ የሚያቅተው? እስቲ ምንድነው የሚለው መሆኑ? በጣም ከፍቶኛል። በጣም ተስፋ እየቆረጥኩ ነው። 5 ዓመት ሙሉ ቲክቶክ ላይ ነበርኩኝ፣ ግንስ አንድ ነገር እንኳን ማሳካት አልቻልኩ። እውነት ነው የምላችሁ። በጣም ሞከርኩ፣ በጣም ጣርኩኝ፣ ግን ልትረዱኝ ልታግዙኝ አትፈልጉ። ብዙ ጊዜ ጠየቅኩኝ መጥቼ። በየዕለት እኮ የሚሞተው ኦርቶዶክሳዊ ወገናችን እኮ ነው። እንዴት አንድ ነገር እንኳን ተባብረን ማሳካት ይከብደናል? ሌላውን ቤተ እምነት እስኪ ተመልከቱት። ይህን ነገር በአንድ ሳምንት ማድረግ የሚችለው ነበር፣ እኛ ግን አልቻለም። እውነት ሐሳቤ ከንቱ ሊቀር። ከኦርቶዶክሳን ጋር በተያያዘ የራሳችን የሆነ አፕሊኬሽን እየሰራን እንደሆነ አሳወቂያችሁ ነበር። የአፕሊኬሽን ኦርቶዶክሳንን ከሞት የሚታደግ በማዕከላችን ያለውን የመረጃ ክፍተት የሚሸፍን የተቸገሩ ወገኖቻችን በቀላሉ የምንረዳበት እንደፈለግን ትኩስ መረጃዎችን የምናገኝበት የራሳችን ሰርቨር ላይ የተጫነ የራሳችንን አፕሊኬሽን እንዲኖረን እየጣርኩ ነው የሚገኘው። ይህ ነገር በሌሎች አብያተ ክርስቲያናት ያለ ነው፣ በእኛ ግን የለም። ይህን ነገር እውን ለማድረግ የቻልኩትን ሞከርኩኝ፣ ነገር ግን ልትረዱኝ አልፈለጋችሁም። $1000 በማጣት ምክንያት ሰርቨር ላይ መጫን አልቻለም። ዴቨሎፕ እየተደረገ ነገር ግን ሰርቨር ላይ ለመጫን $1000 ብቻ ነው የሚያስፈልገን። ግን ይህን የሚያግዘን ሰው የለም። ለመንኳችሁ፣ ጠየቅኳችሁ፣ መጥቼ አግዙኝ አልኳችሁ፣ ግን አንድ ሰው እንኳን ሊያግዘኝ አልፈለገም። እንደው ምንድን ነው የሚሻለው? ብቻ ተስፋ እየቆረጥኩ ነው። እመቤቴን ነው የምላችሁ። በጣም መልካም ነገር ነው እየሰራ ያለው ዞሮ ዞሮ። ስለዚህ ሰፖርት ማድረግ የሚችሉ የሆነ ብታደርጉ። ወደዚህ እስቲ ወደ ቤተ ክርስቲያን ስርዓት ደግሞ እንሂድኝ። መምህር ምንድን ነው እሱ የሚሉን ከስርዓት አንጻር በተለይ በቅዳሴ ሰዓት ቅዳሴ ትተው ፖሊስ የሚሆኑ እናቶች አሉ። አንዲት ልጅ እያለቀሰች መጣ ነው የነገረች። ልጄ ጡት የሚጠባ ልጅ ነው እና ልታስቆርብ እሑድ ቀን ነው ቤተክርስቲያን ገብታ አለቀሰ።
ልክ ነው የቁርባን ሰዓት እስከሚደርስ ድረስ ማጥባት ስለሌለባት። ከዛ በኋላ ሊበሉኝ እዛ አካባቢ ያሉት ያንቺን ልጅ ጮት እንስማ ወይስ እናስቀድስ ይዘሽው ውጪ አሉኝ አለች። ውጪ ከዚህ ምናምን ብለው እንደ ውሻ ከቤተ መቅደስ አባረሩኝ አለች። ልጄ ስላለቀሰ አዩ። እነዚህ ሰዎች አሁን እቤት ብንሄድ እንዴት ነው የሚያስተናግዱን? በእግዚአብሔር ቤት ውስጥ ክፉ ከሆኑ እንዴ! በዛ ቅዳሴ እኮ ቅዳሴውን የሚመራው ካህን እየቀደሰ እባካችሁ ሕፃናት አታስለቅሱብኝ መቻለ። እሱ እኮ እየቀደሰ ነው። መች ተረበሽኩ አለሽ ቤተክርስቲያን? መች አስቸገረችን? ምን አገባን ሲጀመርኛ? በጣም ነው የምናዋክባቸው። እስኪ ቁጭ በይ፣ እስኪ ወደዛ ሂጂ፣ እንትን አንሶት ይሆናል፣ ሽንቱ ይሆናል፣ ምን አገባን? በቃ እናትየዋ ነች እኮ አለች፣ እናት ነች እኮ። ዝም ብለን ቅዳሴው ላይ ለምን አናተኩርም? አንድ ጊዜ ደግሞ ላስቀድስ ሄድኩኝ የሆነ ቦታ አለች፣ አንድ እንግዳ ነች እና ውስጥ ገብቼ 5 ሰዓት ተኩል የደረስኩት ትምህርቱን ሰማው። ከዛ በኋላ ቅዳሴ ሊገባ ሲል ስቆም የሆኑ ሴትዮ ገፋ አረጉኝ አለች። ይሄ እንትና ቦታ ነው ወደዛ ወኝ ተጋልኩኝ እዛ ጋር እኛኛውም ገፋ አረጉኝ አለች። ወደዛም ገፋ አረጉኝ ወንዶቹ ጋር ይሄ ወንዶች ነው አሉና እነሱም ገፉኝ አለች። ወጣው ከቤተክርስቲያን አለች። ወጥቻ ጥሩ ጥግ ነው ያስቀደስኩት አለች። ያሳዝናል፣ በጣም ያሳዝናል። እግዚአብሔር እንዲህ ያሄደችው እሷ ነች። ማንም ሰው እግዚአብሔርን አላገኘም እዛ መቅደስ ውስጥ ማንም። ከሷ ጋር ነው የሄደው እግዚአብሔር። ሁሌ እግዚአብሔር ከሚገፉት ጋር ነው፣ ሁሉ ጊዜ ከሚሰደቡት፣ ከሚናቁት፣ ከሚተፋባቸው ጋር ነው። እሱም ተተፍቶበታል፣ እሱም ተንቋላ፣ እሱም ተገፍትሯላ። ከነሱ ጋር ነው ሁሌ ያለው እግዚአብሔር። እኔ አንዳንድ ቀን ቁጭ ብለን ስብሰባ ላይ ብንነጋገር ጥሩ ነው። ቁጭ ብለን በተለይ እናቶች በጣም ቤተክርስቲያን ያላለችውን ስርዓት ቤተክርስቲያን ውስጥ እያመጣን ማለት ነው በችልታ። እናንተ የተፈቀደላችሁ እንድታስቀድሱ ብቻ ነው። በቃ ቆማችሁ ማስቀደስ። በሩን ዝጋው፣ ቁጭ በል፣ ጫማውን እዛ አድርግ። ምን አገባን? ይኸው ስብከት ወንጌሉ አለ። አይ ታዲያ ቤተክርስቲያን እሱ እንደፈለጉ ይሁኑ እንዴ የሚሉ ሰዎች አሉ። ማን እንደፈለጉ ይሁኑ አሉ? እናንተ ለምን ትጮኻላችሁ? እናንተ ዝም ብላችሁ አስቀድሱ። በጣም የሚገርም ባህሪ ያላቸው እናቶችም አባቶችም አሉ። አንዳንድ ጊዜ ቤተክርስቲያን ላይ ያለ ነው እና በተለይ ተለቅ ሲሉ ያው እኛ እንደፈለገን እናዛለን፣ ሁሉ ከተቀኛ በታች ያለው ይታዘዛል በሚል እሳቤ ይመስለኛል። እና ይህ ነገር ባይዞ ያለማወቅ ይመስለኛል አንዳንድ ጊዜ። ስለዚህ ማወቅ ያለበት የሰው ልጅ እንግዲህ ኦርቶዶክስ ይሄ ነው ችግሯ፣ ይሄ ነው። እንድታውቅ ስርዓትን ታስገድዳለች፣ ስርዓትን ጭምር እና አላቅም አያድንም። ስለዚህ ሁሉንም ነገር በጣም እንዴ ትህትና እኮ ነው አይደል? የቤተ ክርስቲያን ውስጥ ያለው ዝቅ ማለት ነው አይደል? ምን መነጫነጭ ያስፈልጋል ነው ወይስ ምናምን ጣን ሲሸተው ላያችሁ ላይ ያለው ነገር ያንጫንጫችኋል? እንደዛ ነው የሚመስለው ባይዞ። ለማንኛቸውም እንግዲህ ያው ስርዓት የግድ ነው። እቺ ቤትም የስርዓት ቤት ስለሆነች በጣም የገረመኝ የአንዳንድ ሰዎች ፍልስፍና የሚመስለው ያየውበት ማለት ነው። ይህ ፈረንጅ የሚናገረው አንዳንድ የኛ ሀገር ሰዎች ያወቁ እየመሰላቸው እንደዚህ አይነት ፍልስፍና ይፈላስፋሉ። በተለይ ደግሞ መጽሐፍ ቅዱስን በራሳቸው አገላለጽ በራሳቸው አረዳድ ይተረጉሙና እንደዚህ ነው ለማለት ይሞክራሉ። አንዳንዶችም ሳያውቁት እንደ መሳደብም ይቃጣቸዋል። እውነቱን ለመናገር ልክ የሰውዬ የተናገረው አይነት ማለት ነው። በጣም የገረመኝ ማለት ነው። So you hate Satan, but you love the one who created Satan. Are you even okay? Are you okay? በጣም ይገርመኛል። እንደዚህ አይነት ፍልስፍና ነው ያላቸው። አወቀን የሚሉት በተለይ ኦርቶዶክስ ላይ አፋቸውን የሚከፍቱት እንዲህ አይነት ፍልስፍና ነው ያላቸው። ይሄ እንግዲህ መታወር ነው። ለማንኛቸውም ቀጣይ የፈረንጁ ዓመት ምን እንደሚመስል ደግሞ ይሄኛው ይነግረናል።
This is the satanic agenda for 2027. This is what's going on at the moment. When I left Satanism today, that in 2027 there's going to be a one world religion that will be the acceptable and the only religion around the world that will be legal, and it's not going to be Christianity. Make sure that people know. ያው እንግዲህ እያለ ያለው የዓለም ሃይማኖት አንድ ይሆናል ነው። በሚቀጥለው ዓመት በ2027 በፈረንጆቹ አንድ ይሆናል። ነገር ግን ያ ሃይማኖት እርግጠኛ ያነበት ክርስቲያኒቲ እንዳልሆነ ነው። This is not over. They are not done. They are coming for you and your children very soon. The reason I'm here is that the global governance, the authoritarian EU expanding to WEF, WHO, UN, they believe they need to control your bodies, and vaccines is how they're going to control you. They're going to decide if you can have children or not. This isn't a conspiracy theory. Bill Gates says we must reduce population. Barack Obama, Klaus Schwab, Tedros all say we need to reduce population. And at the same time, they say every nation must mandate vaccines. Take them for their word. እንግዲህ ይህ የዓለማችን አዲሱ ሃይማኖት የህዝብ ብዛት ዓለም መሸከም ያለባት የህዝብ ብዛት በጣም አሁን ካለው በጣም እጅግ ያነሰ እንደሆነ ነው እንግዲህ የሚናገረው። ከዛ አንፃር ነው በተለያየ ሚንስ የዓለምን ህዝብ ቁጥር መቀነስ አጀንዳው ማለት ነው። ያው እንግዲህ ይህ መጪው ዘመን ነው። ለማንኛቸውም እዚህ ጋር ደግሞ ልብን ሞቅ የሚያደርግ ደስ የሚል እርዳታ እንበለው ወይንም ደግሞ እንዴት ነው እሱ ብቻ ግን የሆነም አንድ ሶሻል ሚዲያ ኢንፍሉዌንሰር ይመስለኛል እንግዲህ እነዚህን ፋሚሊዎች ሰፖርት ያደረገበት ሰርፕራይዝ ይሁን ልብን ሞቅ ያደርጋል መቼም። I have $300,000 for you. 24 hours earlier, this is how I met Katie. Excuse me, ma'am, did you drop this back there in the other aisle? No. Oh, you didn't? Oh, okay. No. Why did you tell the truth? Oh, well, we're Christians and we don't believe in taking things that aren't ours, sorry. Oh, yeah. I then rewarded them with $1,000 for their honesty, and then they shared this. No. Babe, I told you. God just keeps putting angels in our path. I'm sorry, she has cancer. Oh, I'm so sorry. We're homeless right now. We're searching for a place to live 1,000 miles from Louisiana because her cancer treatments are here. It's stage 4. It's been a whole battle. I've just been leaning on God lately, and I feel like whenever you just give it all to God, God shows up. And that's exactly what happened over the next 24 hours. I have $300,000 for you. What? I love you guys so much. I don't know what you just did for our family, like. We're gonna be able to find a home. He's gonna be able to relax and heal. It's just unbelievable. And here's your new car. What? Oh my gosh. I love it so much more better. I'm so thankful that this is getting awareness for DIPG. I'm so thankful you guys did this. By the way, በጣም ደስ ይላል። እውነቱን ለመናገር የሰዎች ደስታ የሚያስደስተው ሰው በዚህ በጣም ደስ ይለዋል።